ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። የሰዓቱን አጫጭርና የተመራረጡ ስፖርታዊ ጥንቅሮች እነሆ በቅደም ተከተል እናጋራችሁ ተገኘን። እንደሁል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በዚህኛው ጥንቅራችን ትላንትና የነበሩትን የአውሮፓ ምሽቶች ለየት ያሉ መረጃዎችን ለእናንተ ውድ አድማጮቻችን በስፋት እንነግራችኋለን። ትላንትና ወደ 28 የሚጠጉ ግቦች ናቸው። በእርግጥ ከማክሰኞ ምሽት የግብ መጠኑ ቢቀንስም የ0-0 አቻ ውጤት መጠኑ ከትላንት ዛሬ ከፍ ያለ ቢሆንም በአውሮፓ ሻምፒዮንስ ሊግ ግን ሪከርዶች መሰባበራቸውን ትላንትና ቀጥለዋል። በርከት ያሉ ጨዋታዎች ተካሂደዋል። የእያንዳንዱን ስቴዲየሞች ዞረን እንቃኛለን። በተጫዋቾችም ደረጃ የተፈጸሙ ትልልቅ ገድሎች አሉ። ባየር ሙኒክ በጣም ወሳኝ የተባለ ድል ያስመዘገበበት ነው። ሪያል ማድሪድ ያስቆጠረው ግብ በተለይም የተመዘገበበት መንገድና ዩቬንቱስ ነጥብ አተናል ያሉበት እንዲሁም ከሪያል ማድሪድ ጋር በተያያዘ ለየት ያለ ጥንቅርም ለእናንተ ውድ አድማጮቻችን ያዘጋጀንበትም ጭምር ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የሚፋለሙ ክለቦችም የአውሮፓ ምሽት ነበራቸው። አንዳቸውም በዚህ ሳምንት ሽንፈት አልቀመሱም፣ ግን ቶትናም ነጥብ ጥሏል። ቼልሲ በሰፊ የግብ ልዩነት አሸንፏል። ትላንትም ቀይ አልቀረም። ቢያንስ ግን ትላንትናው ቀይ ካርድ ለቼልሲ ሳይሆን ለቼልሲ አድቫንቴጅ የነበረ ቼልሲ ቤት ትላንትና በየደቂቃው ሪከርድ አንድ ተጫዋች ከአንድ ተጫዋች የቀማበት ለየት ያለ ምሽት ነበረ። የቼልሲን ምሽት ለየት ያለ ስለሆነ ለየት ባለ መንገድ ለእናንተ ውድ አድማጮቻችን እናደርሳለን። በነገራችን ላይ ከቼልሲ ጋር በተያያዘ ምሽቱን ጨዋታ ብቻ ሳይሆን የቡድን ዜናንም በዛው አያይዘን እናነሳለን። ስለዚህ ቼልሲም ደጋፊዎች አብራችሁን ቆዩ። ሊቨርፑል በአራት ተከታታይ ጨዋታ ሽንፈት ከገጠመው በኋላ ትላንትና አይንትራክ ፍራንክፈርት ላይ በደንብ ሂሳብ ያወራረደ ይመስላል። ሊቨርፑል ወደ ድል የመጣበት ብቻ አይደለም። ትላንትና ተጫዋቾቹ ከግብ ጋር የተገናኙበት አሲስት ያደረጉበት ብዙ ትችቶች ምላሽ ያገኙበት ነበረ። ስሎትም የተባሉትን ሰምተዋል እየተባለ ነው በተጫዋች አጠቃቀም ረገድ። ምናልባት በዛ ሁላ ድል ውስጥና ፈንጠዚያ ውስጥ ግን የሁለት ቁልፍ ተጫዋቾች ጉዳት በጣም አሳሳቢ ሆኗል። በሊቨርፑል ቤት ሳላህ ለምን ያንን ኳስ ማቀበል አልፈለገም የሚለው ብዙ እያስተቸው ነው። የትኛው ኳስ እንነግራችኋለን። ሊቨርፑል ቤት የምሽቱን ጨዋታ ብቻ አይደለም የቡድን ዜና ይዘናል። የአውሮፓ ሻምፒዮንስ ሊግ ምሽቶች በመጠናቀቃቸው የሶስተኛ ሳምንት የሳምንቱን ምርጥ እጩ ሳምንቱ እንዴት ተጠናቀቀ፣ ደረጃ ሰንጠረዡ ምን ይመስላል የሚለውንም ጭምር ለእናንተ ውድ አድማጮቻችን በዚህኛው ጥንቅራችን አብረን የምናጋራችሁ ይሆናል። በሌሎች መረጃዎቻችን ስፔን ላሊጋን የተመለከተ ጥንቅር ስናነሳ ባርሴሎና ቤት የቡድን ዜናና ወሳኝ ዝውውሮችን እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም ሰፋ ያለ ጥንቅር ይዘናል። የፕሪሚየር ሊግ ክለቦች ዛሬ በጣም ወሳኝ የተባለ ጨዋታ ይጠብቃቸዋል። ከፕሪሚየር ሊግ ዝውውር ጋር በተያያዘ የምናደርሳችሁ መረጃ አለ። አዲሱ አሰልጣኝ ነጥብ እናመጣለን እንዴትም እያሉ ነው። እሳቸውን ባህሪ እንነግራችኋለን። ጆሴፍ ፔፕ ጋርዲዮላውን ሲቲ የተመለከተ ሰፋ ያለ የቡድን ዜና ይዘናል። ታደምጡታላችሁ ቆይታ ከቃል ስፖርት ዩቲዩብ ቻናል ጋር ስታደርጉ የማንቸስተር ዩናይትድ አለቃ ሩበን አሞሪም የሚሉን ነገር አለ። ትንሽ ለየት ያለም ነገር ብለዋል። ትላንት በማንቸስተር ዩናይትድ የካሪንግተን ልምምድ አንድ የተገኘ ተጫዋች አለ፣ እንመለከተዋለን። የቡድኑን ወሳኝ ተጫዋቾች ኮቢ ሜኖ፣ ሃሪ ማጓየር፣ ማቲያስ ዴላይት በማንቸስተር ዩናይትድ በኩል ሰፋ ያለና ለየት ያለ የቡድን ዜና ጨምሮ ለእናንተ ውድ አድማጮቻችን እናደርሳለን። አርሰናል የአውሮፓ ሻምፒዮንስ ሊግ ዋንጫን አያንሳ እንጂ ለ15 ደቂቃ ያክል የአውሮፓ ሻምፒዮንስ ሊግ ዋንጫ ሊያነሳ የሚችልበት አጋጣሚ ግን ተፈጥሮ ነበረ። እንመለከተዋለን። የአርሰናል የቡድን ዜና ይዘናል። በሳምንቱ መጨረሻ በአጋማሽ በነበረ ጨዋታ ላይ አርሰናሎች ለደጋፊዎቹ ያስተላለፉትን መልእክት እናጋራችኋለን። በአርሰናል በኩል ከአጥቂው እስከ ግብ ጠባቂው እንዲሁም የሚቀጥሉት 12 ቀናት አስጨናቂነትን በአርሰናል የመረጃ ሰዓት እናነሳችኋለን። እነኚህ ብቻ አይደሉም፣ ሌሎች በርከት ያሉ ስፖርታዊ መረጃዎች ተይዘዋል። ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ከቆያችሁ ተከታተላላችሁ። ምሽታችሁ እንዴት ነበረ? በተለይ ሮብ ምሽት ክለቦቻችሁ ጨዋታ ካደረጉ እንዴት አለፈ? የአውሮፓ ሻምፒዮንስ ሊግ ምሽቶቻችሁን አሊያም በክለቦቻችሁ ወቅታዊ ሁኔታ በቃል ስፖርት ዩቲዩብ ቻናል የመረጃ ይዘት ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። የእናንተን አጋሩን። መልካም ቆይታ ተመኘን።
ትላንት ግብ ያልተቆጠረበት አንደኛው ጨዋታ አታላንታን ከስላቪያ ፕራ ያገናኘ ጨዋታ ነበረ። በጣሊያን ቤርጋሞ የነበረ ጨዋታ ነው። ጨዋታው አንድም ግብ አላየነበትም። በተወሰነ መንገድ ግብ ካልነበራቸው 3 የሳምንቱ ጨዋታዎች አንደኛው ይህ ነበረ። 0-0 በሆናቸው ውጤት ተጠናቋል። ፖርቱጋል ላይ ስፖርቲንግ ሊዝበን ከማርሴይ ያደረጉት ጨዋታ በስፖርቲንግ ሊዝበን 2-1 አሸናፊነት ተጠናቋል። የስፖርቲንግ ሊዝበንን ሁለት የማሸነፊያ ግቦች ካቶም 69ኛው ደቂቃ ላይ ሳንቶስ 86ኛው ደቂቃ ላይ አስቆጥሯል። ማርሴዮች ፓክጆር ባስቆጠራት የ14ኛ ደቂቃ ግብ ይመሩ ነበረ። ግን እረፍት ሊወጡ 2 ደቂቃ ሲቀራቸው ኤመርሰን በሁለተኛ ቢጫ ካርድ በማርሴይ በኩል በቀይ ካርድ ወጣ። ከረፍት መልስ የጨዋታ የቁጥር ብልጫ የወሰዱት ስፖርቲንግ ሊዝበኖች 2 ግብ አስቆጥረው 2-1 ረትተዋል። በቱርክ ጋላታ ሳራይ በጣም ወሳኝ ጨዋታ ነበረ። በጋላታ ሳራይ እና በፖርቶ ጌልሜት መካከል የነበረ ጨዋታ ነው። ጨዋታው በጋላታ ሳራይ 3-1 አሸናፊነት ተጠናቋል። ቪክተር ኦስሚን 3ኛውና 33ኛው ደቂቃ ላይ 2 ግቦችን ሲያስቆጥር አኩን ከረፍት መልስ 60ኛው ደቂቃ ላይ ቀሪዋን የጋላታ ሳራይ ግብ አስቆጥሯል። ለፖርቶ ጌልሜት ከሽንፈት ያልታደገች የማስተዛዘኛ ብቸኛ ግብ 76ኛው ደቂቃ ላይ ሄልመርሰን ማስቆጠር ችሏል። ጋላታ ሳራይ በድል አጠናቋል ማለት ነው ጨዋታውን። ቪክተር ኦስሜን ባለፉት 2 የአውሮፓ ሻምፒዮንስ ሊግ ጨዋታዎች 3ኛ ግቡ ነው። በነገራችን ላይ ሊቨርፑል ላይ በፍጹም ቅጣት ምት ካስታወሳችሁ የማሸነፊያ ግብ አስቆጠረ። ትላንትና ፖርቶ ጌልሜት ላይ 2 የመጀመሪያ ግቦችን 3ኛውና 33ኛው ደቂቃ ላይ አስቆጠረ። በ2 የአውሮፓ ሻምፒዮንስ ሊግ ምሽት 3ኛ ግቡን ነው ቪክተር ኦስሜን ማበርከት የቻለው። እንደ አጠቃላይ ይህ ተጫዋች ቪክተር ኦስሜን በአውሮፓ ውድድሮች ለጋላታሳራይ ባረጋቸው ያለፉት 7 ጨዋታ 9ኛ ግቡ ነው። ቶትናም እና ፖርቶ ጌልሜት ላይ 2 ግብ አለው። ኤዜድ አልካማር፣ ዳይናሞ ኬቭ፣ አያክስ እንዲሁ መልሶ ኤዜድ አልካማር ላይና ሊቨርፑል ላይ ያስቆጥሯል። የዚህ ተጫዋች ሚና በጋላታሳራይ ቤት ለምን በዛ ሁሉ አጀብና በዛ ሁሉ ድርድር ከናፖሊ በቋሚነት እንዳስፈረሙትም ማሳያ ተደርጎ ሊወሰድ ይችላል። ስፔን ላይ የነበረው የአትሌቲኮ ቢልባኦና እንደዚሁም ደግሞ የካራባግ ጨዋታ በአትሌቲኮ ቢልባኦ 3-1 አሸናፊነት ተጠናቋል። የአትሌቲኮ ቢልባኦን 3 የማሸነፊያ ግቦች 40ኛው ደቂቃ ላይ ጉርዣታ፣ 70ኛው ደቂቃ ላይ ናቫሮ እንዲሁም 88ኛው ደቂቃ ላይ መልሶ ጉርዤታ 2 ግቦችን አስቆጠረ ማለት ነው። በነገራችን ላይ ካራባግ ጨዋታውን በሰከንዶች ውስጥ ነው ግብ አስቆጥሮ መምራት ጀምሮ የነበረው። የአንደኛው ደቂቃ ላይ የተመዘገበው አንድሬድ አንደኛው ደቂቃ ላይ ለካራባግ ግብ አስቆጥሮ 1-0 በሆነ ውጤት ይመራ ነበረ። በኋላም ላይ ባለሜዳው አትሌቲኮ ቢልባኦ 3 ግቦችን ተከታትለው በማስቆጠር ጨዋታውን 3-1 በሆነ ውጤት ድል ማድረግ ችለዋል። ባየር ሙኒክን የሚረታ ቡድን ጠፍቷል። በመላው አውሮፓ 12ኛ ተከታታይ ድላቸውን ትላንትና አስመዘግበዋል። ተረኛው ተሸናፊ ቡድን ክለብ ብሩጅ ሆኗል። ትላንትና ባየር ሙኒክ 4-0 በሆነ ውጤት ድል ሲያደርግ በባየር ሙኒክ በኩል ገና 5ኛው ደቂቃ ላይ ካርል አስቆጠረ። 14ኛው ደቂቃ ላይ ሃሪ ኬን፣ 34ኛው ደቂቃ ላይ ሉዊስ ዲያዝ፣ ከረፍት መልስ 79ኛው ደቂቃ ላይ ከቼልሲ በውሰት ምርጥ ከሆነ በቋሚነት የሚያስፈርሙት ኒኮላስ ጃክሰን አስቆጥሮ ባየር ሙኒክ 4-0 በሆነ ውጤት ድል ያደረገበት ምሽት ሆኗል። በባየር ሙኒክ በኩል በጣም አስደናቂ ጊዜ ላይ ይገኛሉ። ውድ ቤተሰቦቻችን ባየር ሙኒኮች የመጀመሪያ ክለብ ሆኗል በአውሮፓ 5 ታላላቅ ሊጎች 12ኛ ተከታታይ ድሉን ያስመዘገበ ቡድን ሆኗል። በባየር ሙኒክ በኩል ይህንን አይነት ሪከርድ የያዘ ቡድን የለምና ዘንድሮ በአውሮፓ 5 ታላላቅ ሊጎቹም በሁሉም ውድድሮች ካረጋቸው ጨዋታ ውስጥ ሁሉንም ማሸነፍ የቻለም እንደዚሁ ብቸኛው ቡድን ሆኗል። ዘንድሮ በሁሉም መድረክ ለዋንጫ ቅድመ ግምት ከተሰጣቸው ቡድኖች ውስጥ እንደሆነም ይታወቃል። ሃሪኬን በ12 ጨዋታ 20ኛ ገቡ ላይ ደርሷል። ይህም ከሊዮኔል አንድሬስ ሜሲ ከክርስቲያኖ ሮናልዶን በላይ ሆኗል። በአንድ ሲዝን በጥቂት ጨዋታ 20 ገቦች ላይ ደረሰ በመሆን የሮናልዶንም የሜሲንም ሪካርድ ነጥቋቸዋል። ውድ ቤተሰቦቻችን ሃሪኬን አሁን 10ኛ ተከታታይ ጨዋታ ግቡን ማስቆጠር ችሏል። ኤርሊንግ ብሮት ሃላንድ 12 ደርሷል። ስለዚህ የ2 ግብ ልዩነት አለ እንደማለት ነው።
ሌላ በጣም አስደናቂ የሚባል ሪካርድ ነው በሃሪኬን በኩል የተመለከትነው። ትላንትና የጨዋታው ኮከብ የነበረው ላንድ ካርል ነው። ይህ ተጫዋች በነገራችን ላይ በ17 ዓመት ከ242 ቀን ግብ በማስቆጠር በጀማል ሙሲያላ ለባየር ሙኒክ በእድሜ ትንሹ የአውሮፓ ሻምፒዮንስ ሊግ አስቆጣሪነትን ሪካርድም የሰበረ ትላንትና የጨዋታውም ኮከብ የተባለ ነበረ። ሪያል ማድሪድ በሳንቲያጎ ቤርናቢዮ ተፈትኗል፣ ግን 1-0 በሆነ ውጤት ድል አድርጓል። 57ኛው ደቂቃ ላይ ጁድ ቤሊንግሃም ግብ አስቆጥሯል። ግቧ የተቆጠረችበት መንገድ በእርግጥ ቪኒሺየስ ጁኒየርን ቆሞ እንዲጨበጨበለት የሚያደርግ ቢሆንም ግቧ ግን የጁድ ቤሊንግሃም ናት። እቺን ግብ ዩኤፋ እንዴት መዘገባት የሚለውን እንመለስበታለን። ትላንትና ግን ሪያል ማድሪዶች ድል ያደረጉበት ምሽት ነበረ። በሪያል ማድሪድ በኩል በጨዋታው ላይ በተወሰነ መንገድ ብልጫ ወስደው ለመጫወት ሞክረዋል። በግብ ደረጃም በብዙ መመዘኛ መንገዶች እንመለስበታለን። በግጥ ሪያል ማድሪድ የተሻለ ነበረ። ምናልባት ድሉ ግን ለማን ይገባል የሚለውን ጨዋታውን የተከታተላችሁ በሐሳብ መስጫ ሳጥናችን ላይ ብታጋሩን ደስ ይለናል። ምክንያቱም የዩቬንቱስ ሰው የሚሉን ነገር ስላለ የዩቬንቱስ አሰልጣኝ ኢጎር ቱዶር የምሽቱ ጨዋታ ውጤት ፍትሃዊ አልነበረም እያሉ ነው እሳቸው። ጎል ማስቆጠር ይገባን ነበር ያሉት አሰልጣኙ እንዳለመታደል ሆኖ ምንም ነጥብ ሳንይዝ ወጥተናል ብለዋል። አሰልጣኝ ዣቪ አሎንሶ በበኩላቸውም ከባድ ጨዋታ እንደሚሆን እናውቅ ነበር፣ በሁለተኛው አጋማሽ ተሻሽለናል ብለዋል። በማሸነፋቸው ደስተኛ መሆናቸውን የገለጹት አሰልጣኙ በእንደዚህ አይነት ወቅት የሚፈካ ድንቅ ግብ ጠባቂ ያለን ሲሉም ተደምጧል። ዣቪ አሎንሶ በተንታኝነት እያገለገለ የሚገኘው የቀድሞ ተጫዋች ጨዋታውን በተመለከተ ምናሉ ሚለውን ካየን ቼሪ ዳንኤል ሆነሪ የተመዘገበው ውጤት የጨዋታውን እንቅስቃሴ አያሳይም ሲል፣ ሚካ ሪቻርድስ ሪያል ማድሪድ ብዙ ነገር ይጎሏል፣ ጨዋታውን አሸንፏል፣ ነገር ግን የምናውቀው ሪያል ማድሪድ ፍጹም ይህ አይደለም እያለ ነው። ኢጎር ቴዶርም የዩቬንቱስ አሰልጣኝ ፍትሃዊ ውጤት አይደለም፣ ቢያንስ አንድ ነገር ይገባን ነበር እያሉ ነው ከውጤቱ ሌጀንዶች። የዩቬንቱስ አሰልጣኝ በርካቶች ይህን ካሉ በኋላ ዣቪ አሎንሶም ከረፍት በኋላ ተሳሽለናል ያሉበትን ጨዋታ ሪያል ማድሪድ 1-0 አሸንፏል። ለዛ ነው እናንተ መልከታችሁን ብታጋሩን ያልነው። ምናልባት ጨዋታውን በቁጥር እንግለጸው ውድ ቤተሰቦቻችን። ሪያል ማድሪድ 1-0 አሸነፈ። ሪያል ማድሪድ 28 ሞከረ፣ ዩቬንቱስ 13። ሪያል ማድሪድ 4 ኢላማውን የጠበቀ፣ ሪያል ማድሪድ 10 ኢላማውን የጠበቀ፣ ዩቬንቱስ 4 ብቻ። በተቃራኒ ሳጥን ውስጥ ሪያል ማድሪድ 43 ኳስ ነካ፣ ዩቬንቱስ 14። የኳስ ቅብብልን ካየን ሪያል ማድሪድ 561 ቅብብል፣ ዩቬንቱስ 259። በኳስ ቁጥጥር ሪያል ማድሪድ 65.6%፣ ዩቬንቱስ 34.4% ብቻ። የማዕዘን ምት ብናይ ሪያል ማድሪድ 13 መቱ፣ ዩቬንቱስ 7። ጥፋት የተሰራ በዩቬንቱስ በኩል 17፣ በሪያል ማድሪድ 10። እንደዚህ ዘርዝረን በቁጥራዊ መረጃ ካሰላ ነው ሪያል ማድሪድ የተሻለው ቡድን ነበረ። በሙከራም ብዛት፣ ኢላማውንም በጠበቀ ሙከራ ብዛት፣ በኳስ ቁጥጥርም፣ በማዕዘን ምትም ቢያንስ አንድ ቡድን ግብ ሊያገኝባቸው በሚችሉ መመዘኞች ሁሉ ሪያል ማድሪድ በቁጥር የተሻለ ነው። ምናልባት የሶስተኛ የሜዳ ክፍል ላይ ያለ የኳስ ፍሰት ቅብብል በሚለው የተወሰነ ጥያቄ ቢነሳም የእናንተ መልከታ ከዚህም ተነስታችሁ ልታጋሩን ትችላላችሁ። ዣቪ አሎንሶ በሪያል ማድሪድ አሰልጣኝነት 3ኛው አሰልጣኝ ሆኗል በታሪክ። ይሄም 5ኛው አሰልጣኝ ሆኗል በታሪክ። ይሄም 3 ተከታታይ የአውሮፓ ሻምፒዮንስ ሊግ የመጀመሪያ ጨዋታዎችን ድል በማድረግ ነው። ዮሴፍ ሃንሺክ ከዚህ በፊት አድርገውታል። ካርሎስ ኬሬዝ፣ ጆዜ ሞሪኒዮ፣ ካርሎ አንቸሎቲ በመጀመሪያ 3 የአውሮፓ ሻምፒዮንስ ሊግ ጨዋታ 3 ድል ነበራቸው። አሁን አዲሱ አሰልጣኝ ዣቪ አሎንሶ በመጀመሪያ 3 ጨዋታ እንግዲህ 3 ድል አላቸው። ይህም 5ኛው የሪያል ማድሪድ አሰልጣኝ አደረጓቸዋል። 100% የማሸነፍ ንጻሬ በዣቪ አሎንሶ በኩል እንደዚሁም 9 ነጥቦችን በማግኘት በቀጥታ ከ1 እስከ 8 ደረጃን ይዞ በአውሮፓ ሻምፒዮንስ ሊግ ወደ 16 ውስጥ ለመግባት በሚደረገው ጥረት ላይ በጣም ወሳኝ የተባለውን ድል ነው ትላንትና ቡድናቸው ማስመዝገብ የቻለው። የሳምንቱ መጨረሻ ላይ እንደሚታወቀው ኤል ክላሲኮ አለ። የሪያል ማድሪድም የባርሴሎናም ሳምንት የአውሮፓ ሻምፒዮንስ ሊግ ማለት ነው በድል የተጠናቀቀ ነው። በእርግጥ ግማሽ ደርዘን ግብ በባርሴሎና በኩል ተመልክተናል። ምናልባት ትላንትና በሪያል ማድሪድ በኩል 2 የአካዳሚ ፍሬዎቻቸውን ብቻ ነው ሜዳ ላይ ይዘው የገቡት። በሳምንቱ አጋማሽ ባርሴሎና ከቡድን ስብስብ ውስጥ ይዟቸው የገባ የአካዳሚ ተጫዋቾች ብዛት 7 ናቸው። የ5 ተጫዋች ልዩነት አለ እንደማለት ነው። ሁለቱ ክለቦች መካከል እንግዲህ ሪያል ማድሪድ በገንዘቡ ያሰባሰባቸውን ከዋክብቶች
ሪያል ማድሪድ ባርሴሎና ከአካዳሚ ያፈራቸውን ከዋክብቶች ይዘው የሚፋለሙበት ጨዋታ ይሆናል ማለት ነው። ትላንትና ግን ሪያል ማድሪድ 2 የአካዳሚ ተጫዋቾችን ብቻ ነው ይዞ ወደ ሜዳ የገባው። ምናልባት ጨዋታው ላይ የተመዘገበችዋን ግብ ከተመለከትን በጁድ ቤሊንጋም የተመዘገበች ግብ ናት። ጥረቱ ሁሉ ነገር የነበረው የቪኒሲየስ ጁኒየር ነው። ቪኒሲየስ ጁኒየር የመታው ኳስ ተጨራርፎ ብረቱንም ለትሞ መጥቶ ጁድ ቤሊንጋም ቢያስቆጥረውም አሲስቱ የተመዘገበለው ለቪኒሲየስ ጁኒየር መሆኑም በጣም አስገራሚ ነበረ። በጨዋታው ላይ 300ኛ ጨዋታውን አድርጓል ቲቦት ኮርቷ። በሪያል ማድሪድ እንግዲህ 300 ጨዋታዎችን ሲያደርግ በጣም ወሳኙና ቁልፉ ተጫዋች እንደነበረ ይታወቃል። በነገራችን ላይ የተጫዋች ከጨዋታው በኋላ ስለ ኤል ክላሲኮ ተጠይቆ ነበረ። ያንን ጨዋታ እንደምናሸንፍ ምንም ጥርጥር የለም ብሏል። በርግጥ ከባርሴሎና ተጫዋቾች ከጨዋታው በኋላ ሲጠየቁ ካነሱት ነጥብ ውስጥ አንደኛው ጨዋታው እንደምናሸንፍ ምንም ጥርጥር የለውም የሚል ነው። አሁን ውድ ቤተሰቦቻችን የኤል ክላሲኮ ጨዋታ የሳምንቱ አጀንዳ የሳምንቱ መነጋገሪያ ይሆናል። ሪያል ማድሪድም ትላንትና ድል አድርጓል። የገጠመው ዩቬንቱስን በጣም ትልቅ ቡድን ነው። በባርሴሎና በኩል በንጻሬ ደረጃ በባርሴሎና ተፎካካሪ ደረጃ የሆነ ክለብ አይገጥምም። ግማሽ ደርዘን ግብ አስቆጥሮ ነው የመጣው። የሁለቱ ጨዋታ ኦክቶበር 26 የፊታችን እሁድ 12 ሰዓት ከ15 ደቂቃ ሲል ይጀምራል። የእንግሊዝ ክለቦች ሳምንታቸው ምርጥ ነበረ። ሁሉም አሸንፈዋል። ግብ የተቆጠረባቸው ራሱ 2 ክለቦች ብቻ ናቸው። ውድ ቤተሰቦቻችን ቀሪዎቹ መረባቸውን ጭምር አላስደፈሩም። አንዱ መረቡ ያልተደፈረበት ክለብ የቶማስ ፍራንኩ ቡድን ቶትናም ነው። ትላንትና ወደ ስታዲዮ ሉዊስ 2ኛ ስቴዲየም አቀንቶ የፈረንሳዩን ክለብ ሞናኮን ገጥሞ ነበረም። ጨዋታው ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። በዚህ ሳምንት ያለምንም ግብ የተጠናቀቀ 3ኛው ጨዋታ ነበረ። ይሄኛው ጨዋታ የታላንታን ይሄኛውን ጨምሮ ማክሰኞ ምሽት አንድ ጨዋታም እንዲሁ ያለ ግብ እንደተጠናቀቀ እናስታውሳለን። ቶማስ ፍራንክ ስር ከገባ በኋላ ቡድኑ በአውሮፓ መድረክ የወጥነት ጥያቄ እየተነሳበት ይገኛል። ቶትናም ሆትስፐርስ በእርግጥ በፕሪሚየር ሊጉም እንደዚህ አይነት ጥያቄዎች ሲነሳባቸው ነበር። በሳምንቱም ተሸንፈዋል። በአስቶን ቪላ ያውም እየመራ የነበረ ቡድን ነው። ቶትናም ሽንፈት ሲገጥመው ምናልባት ጆዜ እንዳሉ ቶማስ ፍራንክንም ቶትናም ያሰናበት ይሆን? መልከታችሁን አድረሱን። ትላንትና ቼልሲ 5-1 አሸንፏል። 5 ተጫዋቾች ግብ አስቆጥሯል። ቀይ ካርድም አለ። ቢያንስ ትላንትና ቼልሲ ቀይ ካርድ አላዩም። በአያክስ በኩል ነው ተረኛው። ስለዚህ ቼልሲ ባለፉት 5 ጨዋታ 4 ቀይ ያየ ቡድናቸው ትላንትና ግን ቢያንስ የተቃራኒ ቡድን ነው ቀይ ያየላቸው። ግብ በማስቆጠር ረገድ ጉዌ 18ኛው ደቂቃ ላይ፣ ካይሴዶ 27ኛው ደቂቃ ላይ፣ ኤንዞ ፈርናንዴዝ 45ኛው ደቂቃ ላይ፣ አልቢትሩ በጨመሩት ተጨማሪ 6 ደቂቃ፣ ኤስታቪዮ ከረፍት በፊት ከረፍት በኋላ እንደገቡ 3 ደቂቃ ብቻ ነው የፈጀበት ታሪክ ጆርጅ 5ቱን ግቦች ሲያስቆጥሩ፣ በአያክስ በኩል ታይለር 15ኛው ደቂቃ ላይ በቀይ ካርድ ወጣ። ዌት ወጎሮስ በፍጹም ቅጣት ምት 33ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው በቼልሲ 5-1 ድል አድራጊነት ተጠናቋል። በትላንት ምሽት እንግዲህ ቼልሲዎች የቀይ ካርድ ሰለባ የሆኑም ተጫዋቾች ይጠነቀቃሉ ባሉት መሰረት ማሬስካ ከ5 ጨዋታ 6 ጨዋታ 5 ቢጫ ካርድ ያየው ቡድናቸው እንዳጠቃላይ አሰልጣኞችን ጨምሮ ትላንትና በተቃራኒ በኩል ኬንዝ ታይለር ነው ቀይ ካርድ ያየላቸው። ያም ለቡድኑ በጣም ጠቀሜታ ሰጥቷል፣ የቁጥር ብልጫ እንዲወስድ። ጥፋቱ ግን በእውነትም በቀይ ካርድ የሚገባው አይነት በጣም አደገኛ ጥፋት ነበረ የፈጸመው ተጫዋቹ። ያም በቀይ ካርድ በቀጥታ እንዲወጣ አድርጎታል። ምናልባት ትላንትና ለየት የሚያደርገው ጨዋታው ላይ ልክ ጨዋታው በፈረንጆች ሰዓት አቆጣጠር እንግዲህ የጀመረው በእኛ ሰዓት አቆጣጠር የጀመረው 4 ሰዓት ሲል ነበር ወደ ቤተሰቦቻችን ጨዋታ የጀመረውና 4 ሰዓት ከ18 ደቂቃ ሲል የቼልሲ በእድሜ ትንሹ ግብ አስቆጣሪ ማርክ ጉዌ ሆኖ ነበረ። ይሄ ልክ 4 ሰዓት ከ18 ደቂቃ ሲል ነው። ከዛ በኋላ 4 ሰዓት ከ51 ደቂቃ ሲል ኤስታቪዮ ሪካርዱን ነጠቀው ማለት ነው። ስለዚህ በአንድ ደቂቃ ውስጥ በደቂቃዎች ልዩነት ሪካርድ ተቀማምተዋል ማለት ነው የቼልሲ ተጫዋቾች። አሁን በቼልሲ እንግዲህ የእግር ኳስ ታሪክ ውስጥ በ33 ሰከንድ ማርክ ጉዌ ሪካርዱን ተነጠቀና ለኤስታቪዮ ሰጥቶታል። ኤስታቪዮ በ18 ዓመት ከ5 ወር ከ96 ቀን የቼልሲ በእድሜ ትንሹ ግብ አስቆጣሪ ይሆናል። ማርክ ጉዌ በ19 ዓመት ከ9 ወር ከ19 ቀን
ሁለተኛው በእድሜ ትንሹ ሪስ ጄምስ ከ19 ዓመት ከ10 ወር ከ29 ቀን በእድሜ ትንሹ ሶስተኛው ተጫዋች ሆኗል። ትላንትና በስታንፎርድ ብሪጅ የተመለከትነው የሪከርድ መነጣጠቅ ሂደት እንደዚህ ያለ ነበር። 33 ደቂቃ የፈጀ አጋጣሚም ነበረ። የ18 ዓመቱ ኤስታቪዮ በእድሜ ትንሹ በፕሪሚየር ሊግ አሲስት አድራጊ ለቼልሲ፣ ብራዚላዊ በእድሜ ትንሽ ተጫዋች በፕሪሚየር ሊግ ግብ አስቆጣሪ፣ በፕሪሚየር ሊግ እንግዲህ ለቼልሲ ግብ ያስቆጠረ በአውሮፓ ሻምፒዮንስ ሊግ በእድሜ ትንሹ የሁላ ሪካርድ በኤስታቪዮ ዊሊያን እጅ ይገኛል። የሰማዮቹ ዋና አሰልጣኝ ማሬስካም በተጫዋቾቻቸው ደስተኛ መሆናቸውን ነግረው በተለይም ኤስታቪዮ ያላቸውንም አድናቆት ገልጿል። ኤስታቪዮ አሰልጣኝ በመሆኔ በጣም እድለኛ ነኝ ያሉ ይገኛሉ ኤንዞ ማሬስካ በጣም ደስተኛ ነኝ፣ እያንዳንዱ ተጫዋች ባረገው ነገር በጣም ደስተኛ ነኝ፣ ኤስታቪዮ ግን ይለይብኛል ብለዋል። ደጋፊዎች እንደ ኤስታቪዮ እና ፓልመር አይነት ተጫዋቾችን ለማየት ነው ትኬት የሚከፍሉት ብለዋል። ብራዚል ላይ ተጫዋች ኤስታቪዮ ለቼልሲ ለአውሮፓ ሻምፒዮንስ ሊግ በእድሜ ትንሹ፣ በፕሪሚየር ሊግ አሲስት አድራጊ በእድሜ ትንሹ ብራዚላዊ በፕሪሚየር ሊግ ግብ አስቆጣሪ በጣም አስደናቂ ምሽት እያሳለፈ ይገኛል። ምናልባት ቼልሲዎች በክረምት ከፈጸሟቸው ዝውውሮች ሁሉ በጣም አስደናቂ ተብሎ ሊጠቀስ ከሚችለው አንዱ ነው። ብዙ የተተቸው ብዙ የተወረፈው በጥር ክለቡንም ሊለቅ ይችላል የተባለው ጄምስ ባዮን ጊተንስ የጨዋታው ኮከብ ተብሏል። 5 ቁልፍ ኳሶችን ያቀበለ፣ 3 የተሳኩ ድሪብሎችን ያረገ፣ 1 አሲስት፣ 93% ኳስ የማቀበል ስኬት፣ በሜዳ ውስጥ ካሉ ተጫዋቾች በላይ 5 የግብ ዕድሎችን የፈጠረ፣ ሜዳ ውስጥ ካሉ ተጫዋቾች በላይ 3 የተሳኩ ድሪብሎችን ያደረገው ይህ ተጫዋች ነበርና ጄምስ ባዮን ጊተንስም ከጠፋበት ያውም በግዙፉ መድረክ የአውሮፓ ሻምፒዮንስ ሊግ ብቅ ያለበት ምሽት ነበረ። ቼልሲዎች በሁሉም ውድድር ባደረጓቸው ያለፉት 4 ጨዋታዎች 4ቱንም ማሸነፍ ችለዋል። በተጨማሪም 11 ግቦችን ሲያስቆጥሩ 2 ግብ ብቻ ነው መረባቸው ላይ ያረፈው። ቤኔፊካን 1-0፣ ሊቨርፑልን 2-1፣ ኖቲንግሃም ፎረስትን 3-0። ትላንት አያክስ ላይ 5 ግብ አስቆጥረው 5-1 በሆነ ውጤት ድል አድርጓል። ስለዚህ 4ኛ ተከታታይ ድል ለሰማዮቹ ለዓለም ሻምፒዮኖቹ በትላንትናው ምሽት ተመዝግበዋል። ኤንዞ ፈርናንዴዝ በቼልሲ ቤት 2025 በሁሉም ውድድሮች ላይ 20ኛም የግብ ተሳትፎን ነው ትላንትና ማድረግ የቻለው። ኤንዞ 10 ጎልና 10 አሲስት በሁሉም ውድድሮች ለቼልሲ አበርክቷል። በስታንፎርድ ብሪጅ ባደረጋቸው ያለፉት 21 ጨዋታ ላይም 14ኛ የግብ ተሳትፎን ማድረግ ችሏል። 6 ጎል 8 አሲስት ነው። የቼልሲ የዘንድሮ ቁልፍ ተጫዋች ውስጥ ልንጠቅሳቸው ከምንችላቸው ውስጥም ኤንዞ ፈርናንዴዝ ይጠቀሳል። በተለይም የአማካይ ስፍራው ተጫዋች ግብ ላይ ያለው አስተዋጽኦ እና 3ኛ የሜዳ ክፍል ላይ ያለው ተጽዕኖም እጅግ በጣም አስደናቂ የሚባል ነው። ትላንትና የቼልሲ ድል ላይም በጣም ወሳኝ ሰው ነበር። በእርግጥ በአያክስ በኩል ግብ ጠባቂ 41 ዓመቱ ሪምኮ ፓስቪር ከ15 ቀናት በኋላ 42ኛ ዓመቱን ይይዛል። አንጋፋው ግብ ጠባቂንም በአያክስ በኩል እንደዚሁ የተመለከትንበት 5 ግቦችንም አንጋፋው ግብ ጠባቂ ሳይተክስ ሳይሰለች ያስተናገደበት ምሽት ነበር ማለት ይቻላል። በቡድን ዜና ከእንግሊዝ ክለቦች ሁሉ በኮንፈረንስ ሊግ አንድ ዋንጫ ያለው ከዌስትሃም ጋር በእርግጥ ይጋረዋል። ከእንግሊዝ ክለቦች ሁሉ በፊፋ ክለብ ወርልድ ካፕ በርካታ ዋንጫ ያለው ቼልሲ ነው፣ 2 አለው። ሊቨርፑል፣ ዩናይትድ፣ ሲቲ 1 ነው ያላቸው። በቼልሲ በኩል ዘንድሮ ደግሞ ለአውሮፓ ሻምፒዮንስ ሊግ ይፋለማሉ። የክለቦች ዓለም ዋንጫ አሸናፊ የዓለም ሻምፒዮኖቹ ዘንድሮስ የት ያህል ርቀት በአውሮፓ ምሽት ይሄዳሉ የሚለው ይጠበቃል። ምናልባት አንድ ተጨማሪ የቡድን ዜና እናንሳ። ሞይሰስ ካይሴዶ አሁን በመላ አውሮፓ ዝነኛ ሆኗል። በቦታው ላይ እንደሱ አይነት ምርጥ ተጫዋች የለም የሚሉ በስተዋል። በሜዳ ክፍሉ ላይ የሪያል ማድሪድ መለማዮች ማየታቸው አይቀርም የሚል መረጃን ቤን ጃኮብስ ይፋ አድርጓል። ሪያል ማድሪድ ምናልባትም ተጫዋቹን ካሳመኑ 115 ሚሊዮን ዩሮ በቼልሲ በኩል የውል ማፍረሻ ቢኖርም ቼልሲ ጥያቄውን ይቀበላል ተብሎ አይጠበቅም። ግን ቼልሲ ሞይሰስ ካይሴዶን ፈልጎ የሚመጣ ከሆነ በቀጣይ ክረምት ላይ አብዮት ያካሂዳል የሚባለው ሪያል ማድሪድ እንዴት ያለ ምላሽ ከቼልሲ ጠብቀዋል የሚለው በቀጣይ ይጠበቃል። የቼልሲን የቡድን ዜና በዛው እናደርሳችሁ ብለን ነው። ሊቨርፑል 4 ተከታታይ ሽንፈት በኋላ በቃኝ ብሏል። ትላንትና ሊቨርፑል በበቃኝ ሲያበቃ 5 ግቦችን ጀርመን አይንትራክ ፍራንክፈርት ድረስ ሄዶ ነው ይሄንን ያደረገው። ትላንትና አይንትራክ ፍራንክፈርትን ሊቨርፑል 5-1 አሸንፏል። ግብ በማስቆጠር ረገድ ትላንትና ሊቨርፑል ይመራ ነበረ። ነገሮች እየተባባሱ የመጡም ይመስል ነበረ። ክሪስተንሰን
26ኛው ደቂቃ ላይ ባለሜዳውን አይንትራክ ፍራንክፈርትን መሪ አድርጎ ለሊቨርፑል ደጋፊዎች ጭንቅ ፈጥሮ ሊቨርፑል እንደለማዱ ከ71 ዓመት በኋላ መጥፎ ታሪክ ሊደግም እየተባለ ነበረ። ከ9 ደቂቃ በኋላ ግን ነገሮች መቀየር ጀመሩ። ሁጎ ኤኪቲኬ 35ኛው ደቂቃ ላይ፣ ቨርጂል ቫን ዳይክ 39ኛው ደቂቃ ላይ፣ ኢብራሂማ ኮናቴ 44ኛው ደቂቃ ላይ፣ ከረፍት መልስ ኮዲ ጋክፖ 66ኛው፣ ዶሚኒክ ሶቦስላይ 70ኛው ደቂቃ ላይ 5 ግቦችን አስቆጥረው ውጤትም ቀለበሰው ያለፉትን 4 ሳምንታትም ውጤት የቀለበሱበት ምሽት ሆኗል። ትላንት ሁጎ ኤኪቲኬ ግብ ካስቆጠረ በኋላ የቀድሞ ክለቡ አይንትራክ ፍራንክፈርት ያለውን ክብር ገልጿል። ተጫዋቹ ምንም እንኳን ለሊቨርፑል በጭንቅ ሰዓት የተገኘ በጣም ወሳኝ ግብ ያስቆጥርም ደስታውን ከመግለጽ ግን ተቆጥቧል። በክረምት እጅግ ውድ የሚባል ዝውውር ከፈጸሙበት አንደኛው ተጫዋቻቸው ነው። በእርግጥ ሁጎ ኤኪቲኬ ከወጣበት ገንዘብ አንጻር ከመጀመሪያ ቀን ጀምሮ ለሊቨርፑል በደንብ ምላሽ እየሰጠ የመጣበትም ነው። ሊቨርፑል በክሪስታል ፓላስ 2-1 የመሸነፍ ጉዞን ብሎ ጀምሮ በአውሮፓ ምሽት በጋላታሳራይ ከዛ በቼልሲ ከዛ በዩናይትድ ተመሳሳይ የ2-1 ሽንፈቶችን ካስተናገደ በኋላ ትላንትና 5-1 በሆነ ውጤት ድል አድርጎ የሽንፈት ጉዞን ትላንት ማክተሚያው እንዲሆንለት አድርጓል። ምናልባት የሊቨርፑልን መሻሻል ግን እንዴት አገኛችሁት ሊቨርፑልውያን? ምን ይጨመር? ከትላንትናው አቀራረብ አንጻር ምን ታዘባችሁ? ቡድናችሁ ላይ ምልከታችሁን አጋሩን። ሰዎች ስለኛ የሚያወሩትን ንቀን መተው አለብን እያለ ነው ቨርጂል ቫን ዳይክ። በምሽቱ ጨዋታ ኮከብ ተብሎ የተመረጠው የሊቨርፑል አምበል ቨርጂል ቫን ዳይክ ቡድናቸው ጥሩ ነገሮችን እንደሚያተኩር ገልጿል። ቨርጂል ቫን ዳይክ በንግግሩም ዛሬ አሸንፈናል፣ ለቀጣዩ የብሬንትፎርድ ጨዋታ ዝግጁ መሆን አለብን ብሏል። ጥሩ ነገር ለመስራት ከፈለግን ሰዎች ስለኛ የሚያወሩትን ንቀን በመተው ስለ ቀጣዩ ጨዋታ ማሰብ አለብን ሲል ተደምጧል ቨርጂል ቫን ዳይክ። ባለፉት 4 ሽንፈቶች ብስጭት ይሰማናል። ከዚህ በፊት እንደዚህ አይነት ነገር ተፈጥሮ አያውቅም። ነገር ግን መቀበል አለብን። ተሸንፈናል። አሁን ማድረግ ያለብን ብቸኛ ነገር የሚቀርብብንን ማንኛውም ትችት ወደ ጎን ብለን ቀጣይ ጨዋታዎችና ድሎቻችን ላይ ትኩረት ማድረግ አለብን ብሏል። ቀጣይ ሳምንት ወደ ጌት ኮሚኒቲ ስቴዲየም አቀንተው ደግሞ በፕሪሚየር ሊጉ ላይ በጣም አስቸጋሪ ቡድን ይገጥማል። ሊቨርፑል ብሬንትፎርድን ያስተናግዳል። በጣም ወሳኝ ጨዋታ ነው። ምናልባት ግን የሊቨርፑል የምሽቱ መነቃቃት ለፕሪሚየር ሊግ ጥሩ መነሳሻ ይሆነዋል። የሊቨርፑል የፊት መስመር ተጫዋች አሌክሳንደር አይሳክ ትላንትና ጉዳት እንዳጋጠመው አሰልጣኝ አርኔ ስሎት አረጋግጠዋል። ተጫዋቹ በረፍት ሰዓት ተቀይሮ ለመውጣት የተገደደው በዚሁ ምክንያት መሆኑን ነው እሳቸው ያስረዱት። ተቀይሮ ወጣው የብሽሽት ጉዳት አጋጥሞት ነው፣ የከፋ እንደማይሆን ተስፋ እናደርጋለን ብለዋል። በሌላ በኩል አርኔ ስሎት የመስመር ተጫዋች ጀረሚ ፍሪምፖንግ ለሳምንታት ከሜዳ ይርቃል ብለው አረጋግጠዋል። በትንሹ ሊቨርፑል እስከ ኢንተርናሽናል ብሬክ ላይ ያገኘው ይችላል እየተባለ ነው። ስለ ጨዋታ ያነሱት አሰልጣኝ አርኔ ስሎት ማሸነፍ ነበረብን፣ ብዙ የግብ ዕድሎችን መፍጠርም ነበረብን፣ ያንን ያደረግነው ብለዋል። የተጎዱ ተጫዋቾችን በተመለከተ ግን የሕክምና ምርመራ ውጤት እጃችን ላይ እንደደረሰ ለሊቨርፑል ደጋፊዎች እንነግራለን። ትላንት ምናልባትም ከድሉ ጎን ለጎን የድሉ መጥፎ ጥላ ሊባል የሚችለው የኢሳክና የጀረሚ ፍሪምፖንግ ጉዳት ነው። ምናልባት ፍሪምፖንግ በኮነር ብራድሊ ይተካል፣ በኢሳክ በኩል ሁጎ ኤኪቲኬን መተካት ይቻላል፣ ግን የስኳድ ዴብዙን ሊያጠብባቸው ይችላል። በሊቨርፑል ከተቀላቀለና በሊቨርፑል መጫወት ከጀመረ ጀምሮ ቨርጂል ቫን ዳይክ 26ኛ የጭንቅላት ኳስ አስቆጠረ። እጅግ በጣም አስደናቂ ነው። ትላንትና ቨርጂል ቫን ዳይክ የጨዋታው ኮከብ ተብሎም ተመርጧል። በ3 የሻምፒዮንስ ሊግ ጨዋታ 2 ጎል 2 የጨዋታ ኮከብ ተብሏል። ቨርጂል ቫን ዳይክ ትላንትና ምርጥ ነበረ። ሌላኛው ብዙ ወቀሳ የደረሰበት የወጣበትን ገንዘብ ያለመለሰ ተጠባባቂ መሆን አለበት ተብሎ ወደ ተጠባባቂ የሚወረደው ጀርመናዊ ትላንት ጀርመን ላይ ደምቋል። ወደ ጀርመን ሲመለስ አይንትራክ ፍራንክፈርት ላይ 2 አሲስት ለማድረግ የፈጀበት የደቂቃ ብዛት 4 ነው። በሁለቱ አሲስቶች መካከል ያለው ፍሎሪያን ቬርስ ትላንት ድንቅ ነበር። ከ2 አሲስቶች በተጨማሪ 90 ደቂቃ ሲጫወት 2 አሲስት 2 ጊዜ የመሬት ላይ ግንኙነቶችን ያሸነፈ 4 ድሎችን ፈጠረ። 2 ትልቅ ድሎችን ፈጥሯል። እንዳጠቃላይ ከአራቱ ድሎች 2 ትልቅ ነበሩ። 89% የተሳካ ቀበብልን ያደረገ 100% የተሳካ ረጅም ኳስ ያቀበለ 100% ኢላማውን የጠበቀ ሙከራ ያደረገ ነው። ምንም ግብ ባይኖረውም በ11 ጨዋታ 2ኛ አሲስቱ ላይ ደርሷል። ከበርንማውዝ እስከ ማንቸስተር ዩናይትድ ምሽት ብዙ የተተቸው ምንም ያልነበረው ፍሎሪያን ቪርዝ ትላንት በ4 ደቂቃ ልዩነት 2 አሲስቶችን አበርክቷል። ምናልባት ሳላ 89ኛው ደቂቃ ላይ ያቺን ኳስ አቀብሎት ቢሆን ኖሮ ደግሞ የመጀመሪያ ግቡ የሚሆን ነበር። ሳላ ግን ለምንድን ነው ያንን ኳስ ያላቀበለው?
ምንም አይነት መንገድ የተሻለው አማራጭ አልነበረውም። ሳላም ይሄ ኳሱን ከማባከን ውጪ በጣም የተሻለው አማራጭ ለሳላ ማቀበል ነበር፣ ግን ያንን ከማድረግ ተቆጥቦ ፍሎሪያን ቪርትዝ የመጀመሪያ ግቡንም እንዳያገኝ ምክንያት ሆኗል። አይንትራክ ፍራንክፈርት የመጀመሪያ ጨዋታውን ጋላታሳራይን 5-1 አሸንፎ ድባቅ መጥቶ በዚህ ዓመት የአውሮፓ ሻምፒዮንስ ሊግ ክስተት ተብሎ ነበረ። ቡድኑ ከዛ በኋላ ግን የጋላታሳራይን ላይ ያስቆጠራቸውን ግቦች በእጥፍ ተመልሶበታል። በአትሌቲኮ ማድሪድ 5-1 በሊቨርፑል 5-1 ተሸንፏል። ስለዚህ አንድ ጨዋታ 5-1 አሸንፎ ዓመቱን ቢጀምር በአውሮፓ ሻምፒዮንስ ሊግ ተከታታይ ሁለቱን ጨዋታ ግን በ5-1 ብድር የተመለሰበት ይመስላል። ሊቨርፑል ትላንትና በጨዋታው ላይ በብዙ መመዘኛ ምርጥ ነበሩ። ውድ ቤተሰቦቻችን በጨዋታው ላይ ሊቨርፑል የነበረውን ምርጥነት ከኦፕታ ቁጥራዊ መረጃን ወስደን እንመልከተው። ውድ ቤተሰቦቻችን በጨዋታው ላይ ሊቨርፑል 5-1 በሆነ ውጤት ድል አደረገ። ግብ የማግኘት ንጻሬ ከሙከራዎቹ አንጻር ሊቨርፑል 3.37 ግብ የማግኘት ንጻሬ ነበረው። ያ ማለት ቢያንስ ሊቨርፑል 3 ግብ ማግኘት ይችል ነበር እንደማለት ነው። 5 አስቆጥረዋል። አይንትራክ ፍራንክፈርት ከምንም የተገኘች ግብ ናት፣ ምክንያቱም 0.23 ነው የማስቆጠር ንጻሬው። በሊቨርፑል በኩል 18 ሙከራ አድርገዋል፣ በአይንትራክ ፍራንክፈርት በኩል 4 ነው። ኢላማውን የጠበቀ ሊቨርፑል 14፣ አይንትራክ ፍራንክፈርት 1 ሙከራ ብቻ። ውድ ቤተሰቦቻችን በኳስ ቁጥጥር ሊቨርፑል 65 በመቶ፣ አይንትራክ ፍራንክፈርት 35 በመቶ ብቻ ነው። ያ ማለት በብዙ መመዘኛ ብናየው ሊቨርፑል በጨዋታው ላይ ፍጹም የበላይ ነበረ። ስለዚህ የሊቨርፑል የበላይነት ትላንትና ድሉ የሚገባው ነው ማለት ይቻላል። አይሳክና ኤኬቴኬ አብረው መጫወት ይችላሉ ብለዋል ስሎት። ትላንትና ሁለቱን አንድ ላይ ነበር የተጠቀሙት። የሊቨርፑል አሰልጣኝ አርኔ ስሎት አሌክሳንደር አይሳክና ሁጎ ኤኬቴኬ በጋራ መጫወት እንደሚችሉ ገልጸዋል። ሁለቱም ተጫዋቾች በማንቸስተር ዩናይትድ ጨዋታ አንድ ላይ መጫወት እንደሚችሉ አሳይተዋል ያሉ ሲሆን አሰልጣኙ በትላንትናው ጨዋታ ላይ ሳላን ተጠባባቂ ሲያደርጉ ፍሎሪያን ቪርትዝን በቀኝ ሲያሰልፉ ሁጎ ኤኬቴኬንና ቢያንስ ኢሳክ እስኪጎዳ ድረስ አንድ ላይ አጣምረው አጫውተዋል። ይህንን ያልናችሁ ለሊቨርፑል ደጋፊዎች ትላንት የቀረበው የሊቨርፑል አቀራረብ አዋጭነት ያለው ሊቀጥል የሚገባ ወይ ነው? አጋሩን። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ሳላህ ተጠባባቂ መሆኑ ትክክለኛ ውሳኔ ብሎታል። ተናግሬ ያለው ጄሚ ካራገር አሰልጣኙን እኛን እንደሚያዳምጡ አስመስሎታል ወይም አስመስክሯል እያለ ነው። ስለዚህ በሌላ አማርኛ ጄሚ ካራገር ያልኩት ተፈጽሟል፣ ባርኔ ስሎት ሰምተውኛል ብለዋል። ጄሚ ካራገር ሳላህ ጥሩ እየተጫወተ አይደለም፣ ታሪካዊ ተጫዋች ቢሆንም ቦታው የተረጋገጠ ነው ብዬ ግን አላምንም። ታሪካዊ ተጫዋች ነው፣ ምርጥ ነው፣ በሊቨርፑል እግር ኳስ ውስጥ ሁሉን ያበረከተ ነው። አሁን ግን ጥሩ ስላልሆነ መቀመጥ አለበት፣ ያንን ስሎት ሰምተውኛል ብለዋል። ሳላህ በሊቨርፑል ተጫዋችነት ጊዜውም ለመጀመሪያ ጊዜ በሁለት ተከታታይ የአውሮፓ ሻምፒዮንስ ሊግ ምሽቶች ላይ ከተጠባባቂ ወንበር ጀምሮ እንዲጫወት ተደርጓል። የቡድን ዜና እናንሳ። እንግሊዝ ክለቦች የአውሮፓ ሻምፒዮንስ ሊግ በማንሳት ሊቨርፑል 6 ጊዜ በማንሳት አሁንም ታሪካዊ ቡድን ነው፣ ዘንድሮም ይጠበቃል። በእርግጥ ዩናይትድ 3፣ ቼልሲ 2፣ ኖቲንጋም ፎረስት 2፣ ሲቲ እና አስቶን ቪላ አንዳንድ የአውሮፓ ሻምፒዮንስ ሊግ አላቸው። ከእንግሊዝ ክለቦች የዩሮፓ ሊግን ሊቨርፑል ከቶትናም እኩል 3 አለው፣ ቼልሲ 2፣ ዩናይትድ እና ኤፕስዊች አንዳንድ። ሊቨርፑል ከእንግሊዝ ክለቦች የአውሮፓ ሱፐር ካፕን በማንሳት 4፣ ቼልሲ 2፣ ዩናይትድ፣ ሲቲ፣ ኖቲንግሃም እና አስቶን ቪላ አንዳንድ። ሊቨርፑል ከእንግሊዝ ክለቦች በአውሮፓና በዓለም ውድድሮች ብዙ ዋንጫን በማንሳት 14 አለው፣ ቼልሲ 9፣ ዩናይትድ 6 እያለ ይቀጥላል። ሊቨርፑል እንዲህ ዝነኛ በሆነበት መድረክ ምን ያህል ርቀት ይሄዳል የሚለውን በሐሳብ መስጫ ሳጥናችን ላይ አጋሩን። ትላንት የአውሮፓ ምሽቶች ጨዋታ ከተጠናቀቁ በኋላ የሳምንቱ ምርጥ ተጫዋች እጩዎች ቀርበዋል። ስለዚህ ምርጣችሁን መርጣችሁ ንገሩን ውድ ቤተሰቦቻችን። ትላንትናና ከትላንት በስቲያ ከነበሩ የአውሮፓ ምሽቶች በኋላ የሳምንቱ ምርጥ እጩዎች ፌርሚን ሎፔዝ ከባርሴሎና ሃትሪክ ሰርቷል፣ ምንም ጥያቄ የለውም። ማን ከፒኤስቪ አይንድሆቨን ተመርጧል፣ ኢንተር ሚላንን ከናፖሊን ካንኮታኮተው ቡድን ውስጥ ማለት ነው። ንሚቻ ከቦሩሲያ ዶርትመንድ፣ ጎሬዝታ ከአትሌቲኮ ቢልባኦ የሳምንቱ ምርጥ ተጫዋቾች እጩ ናቸው። ምርጡ ማን ነበር? በርካቶች ፌርሚን ሎፔዝ እያሉ ነው። የእናንተን ምርጫ ነገሩን። ማክሰኞ ምሽት የነበረው የአውሮፓ ሻምፒዮንስ ሊግ ጨዋታ 43 ግቦችን ተመልክተንበት በአውሮፓ ሻምፒዮንስ ሊግ በአንድ ምሽት የተቆጠረ ሪከርድ 3ኛው ነበረ።
ትላንትና 28 ግብ ተመለከትን። እነኚህን ሁለት የግብ መጠኖች በአውሮፓ አንድ ሳምንት ከደመርነው ደግሞ 71 ይደርሳሉ። ያ ማለት በአውሮፓ ሻምፒዮንስ ሊግ በአንድ ሳምንት የተቆጠረ ከፍተኛው ግብ ሆኗል። 71 ግብ ተቆጥሯል። ለዚህ ሁሉ ምክንያት የሆነው ግን ማክሰኞ ምሽት በየመረቡ ሲዘንቡ የነበሩ ግቦች ናቸው። ለአብነት ያክል ፓሪስ ሰን ዠርሜን ባየር ሌቨርኩሰንን 7-2 ያሸነፈው፣ ባርሴሎና 6 አስቆጥሯል። እንዲህ እያለን መጥቀስ እንችላለን። በርካታ ግብ ሲቆጠርበት የነበረው የሮም ምሽት የሳምንቱን ሪከርድ በአውሮፓ ሻምፒዮንስ ሊግ ደረጃ እንዲያዝ አድርጓል። ስለዚህ በሁለት ቀን ማክሰኞና ሮብ 71 ግብ ተቆጥሯል። በደንብ እንደተዝናናችሁ ተስፋ እናደርጋለን። ግን የትኛው ጨዋታ ሞራ ዝናናችሁ መልከታችሁን አድርሱን። የአውሮፓ ሻምፒዮንስ ሊግ ደረጃ ሰንጠረዥን ፓሪስ ሰን ዠርሜን በ9 ነጥብ እና በግብ ክፍያ ይመራል። ቀሪ ቡድኖቹ ሁሉንም ሶስቱን ሳምንት ያሸነፉት ከፓሪስ ሰን ዠርሜን ጨምሮ ባየር ሙኒክ፣ ኢንተር ሚላን፣ አርሰናልና ሪያል ማድሪድ ናቸው። ዶርትመንድ እና ማን ሲቲ በ7 ነጥብ 6ኛና 7ኛ፣ ኒውካስል በ6 ነጥብ 8ኛ ነው። በእርግጥ ቀሪ ቡድኖችም አሉ። ከ9ኛ ካለው ባርሴሎና እስከ 24ኛ እስካለው ዩኒየን ሴንት ግሎን በጥሎ ማለፍ መግባት የሚችሉበት ደረጃው ሲገኙ 25ኛ ካለው ዩቬንቱስ እስከ 36ኛው አያክስ ወራጅ ቀጠና ውስጥ ይገኛሉ ማለት ነው። ቀጣይ የአውሮፓ ሻምፒዮንስ ሊግ ምሽቶች ደግሞ አላፊና ወዳቂውን ሞር እያጠሩ የሚመጡ ይሆናል። የአውሮፓ ሻምፒዮንስ ሊግ የማክሰኞና የሮብ ምሽት ጨዋታ አጠቃላይ ዳሰሳችን ይህን ይመስላል። ወደ ሌሎች አጫጭር ስፖርታዊ ጥንቅሮቻችን እንሻገር። የስፔን ላሊጋ የወሩ ምርጥ አሰልጣኝ እጩ ይፋ ተደርጓል። የስፔን ላሊጋ 2025-26 የውድድር ዘመን የወራ ጥቅምት የወሩ ምርጥ አሰልጣኝ እጩዎች ቀርበዋል። በዚህ መሰረት የሪያል ማድሪድ አሰልጣኝ ዣቪ አሎንሶ፣ የሪያል ቤቲስ አሰልጣኝ ማኑኤል ፔሌግሪኒ እና የሪዮ ቫልካኖ አሰልጣኝ ኢንጎ ፔሬዝ ተመርጠዋል። የላሊጋ አድናቂዎች ምርጫችሁን ንገሩን። ከዚህም በተጨማሪ የ2025-26 የውድድር ዘመን የወራ ጥቅምት የወሩ ምርጥ ተጫዋች 5 እጩዎችም ይፋ ተደርገዋል። በዚህ መሰረት ኬሊያን ምባፔ ከሪያል ማድሪድ፣ ፔድሪ ከባርሴሎና፣ ኦብላክ ከአትሌቲኮ ማድሪድ፣ አንቶኒ ከሪያል ቤቲስ እና ዴ ፌርቶስ ሪዮ ቫይካኖ ተመርጠዋል በእጩነት። የእናንተን ምርጡም አሰልጣኝ ምርጡም ተጫዋች መርጣችሁ በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ የስፔን ላሊጋ እግር ኳስ አፍቃሪያን ልታጋሩን ትችላላችሁ። የካታላኑ ክለብ ባርሴሎና ከአሜሪካው የትራንስፖርት ሰጪ ተቋም ጋር የአጋርነት ስምምነት ፈጽመዋል። ባርሴሎና ከተቋሙ ጋር የ3 ዓመት ውል ሲፈራረም በዓመት 1 ሚሊዮን ዩሮ እንደሚያስገኝለት ተዘግቧል። በስምምነቱ መሰረት ባርሴሎና የክለቡን ቀለማት የያዙ የኤሌክትሪክ ተሽከርካሪ መኪኖችን እንደሚያሰማሩም ተነግሯል። በተጨማሪም ደጋፊዎች ወደ ካምፕ ኑ ስቴዲየም ሲያመሩ በቂ የትራንስፖርት አቅርቦትም ይኖራል ተብሏል። ስለዚህ የካታላኑ ክለብ ባርሴሎና የገባበትን የፋይናንስ ቀውስ ይወጣ ዘንድ የአጋር ስምምነት ማፈላለጉንና መፈራረሙን ሲቀጥል ትላንትና ደግሞ ከአሜሪካው የትራንስፖርት ሰጪ ጋር ስምምነት ፈጽሟል። ባርሴሎና ላሚን ያማልን እናንሳ። 25-26 የውድድር ዓመት ላይ 18 ዓመቱ ላሚን ያማል ከፓሪስ ሰን ዠርሜን ጨዋታ ውጪ ሁሉም ክለቦች ላይ ተሳትፎን ማድረግ ችሏል። ወይ ግብ አስቆጥሯል ወይ አሲስት አድርጓል። በግብ ደረጃ በእርግጥ ዘንድሮ ቀንሷል። በዚህ ተጫዋች በኩል 3 ግቦችን የተመለከትነው፣ በአሲስት ደረጃ ግን ጥራቱ ከፍ ያለ ነው። ከማሎርካ ጨዋታ እስከ ኦሎምፒያኮስ ጨዋታ ግብና አሲስት አለው። የፓሪስ ሰን ዠርሜን ጨዋታ ብቻ በሳምንቱ መጨረሻ በኤል ክላሲኮ እንጠብቀዋለን። ሴሪዮ ጊዩራሴ በበርካታ ክለቦች እየተፈለገ መሆኑን ያወቀው ቦሩሲያ ዶርትመንድ ተጫዋቹን ከ50 ሚሊዮን ዩሮ በታች እንደማይለቀው ይፋ አድርጓል። ሴሪዮ ጊዩራሴ በሪያል ማድሪድ፣ ባርሴሎና፣ ዩናይትድ፣ ሲቲ፣ አርሰናል፣ ቼልሲ፣ ሊቨርፑል እያለ ከበርካታ ክለቦች ጋር ስሙ እየተያዘ ነው። የሳውዲ አረቢያ ክለቦች ግን ግድ የለም 50 ሚሊዮን ዩሮ ምናላት ያሉ ይመስላሉ። እንደ ጀርመኑ ተነባቢ ጋዜጣ ቢልድ ከሆነ የሳውዲ ክለቦች ፉክክሩ ላይ የራሳቸውን ተጽዕኖ ለማሳደር እስከ 80 ሚሊዮን ዩሮ ከፍለው ከቦሩሲያ ዶርትመንድ ማስፈረም ይፈልጋሉ የሚሉ መረጃዎችም እየወጡ ይገኛሉ። በተጫዋቹ ሴሪዮ ጊዩራሴ በኩል ቦሩሲያ ዶርትመንድን ከመልቀቅ ጋር በተያዘ ቢለቀም መዳረሻው የት ይሁን በሚለው ጉዳይ ላይ እስካሁን ያለው ነገር ባይኖርም ቦሩሲያ ዶርትመንድ 50 ሚሊዮን ዩሮ ይፈልጋል። የሳውዲ ክለቦች እስከ 80 ሚሊዮን ዩሮ ለመክፈል ፈቃደኛ ናቸው እየተባለ ይገኛል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን።
ዛሬ ሶስቱ የፕሪሚየር ሊግ ክለቦች የአውሮፓ ምሽት አለባቸው ከኮንፈረንስ ሊግ ከክሪስታል ፓላስ እንጀምር ክሪስታል ፓላስ ከኢኤኬ ላውሮንካ ጋር ዛሬ ጨዋታቸውን የሚያደርጉ ይሆናል ክሪስታል ፓላስ ባለፉት በርከት ያሉ ጨዋታዎች ውስጥ ላብነት ያክል ወደ 13 ጨዋታ አድርገው 5 ድል 7 አቻ 1 ሽንፈት ብቻ ነው የገጠመው ቡድን በጣም አስደናቂ ጉዞ ላይ ነበሩ በርግጥ ያቺ ኤቨርተን ሽንፈት ናት ላውራንካ የተባለው ቡድን 8 ድል 2 አቻ 6 ጊዜ ተሸንፏል በነጻሬ ፓላስ በጣም የተሻለ ቡድን ሆኖ የሚቀርበው በፓላስ በኩል ባለፉት 5 ጨዋታ 3 ድል 1 ሽንፈት 1 አቻ በተጋራኒው ቡድን ላውራንካ በኩል ባለፉት 5 ጨዋታ 4 ድል 1 ሽንፈት ገጥሟል ለመጀመሪያ ጊዜ ሁለቱ ክለቦች ይገናኛሉ ጨዋታው ምሽት 4 ሰዓት ይጀምራል መልከታችሁን አድርሱን የኤሮፕ ሊግ ተሳታፊ በሶስተኛ ምሽት መርሃ ግብራቸውን ኖቲንግሃም ፎረስት ከፖርቶ ጋር ያደርጋሉ ከኤሮፕ ሊግ ምሽት ጨዋታዎች ሁሉ ትልቁ ጨዋታ ይህ ነው አንደኛው በኖቲንግሃም ፎረስት በኩል በዚህ ዓመት በጣም አስከፊ ጉዞ ላይ ይገኛል ከ14 ጨዋታ አንድ ድል ነው ያለው ውድ ቤተሰቦቻችን 3ታቸው ወጥቶ 7 ተሸንፏል ፖርቶ ከ11 ጨዋታ 10 ድል ነው አንድ ጨዋታ ብቻ ነው ባቸው ውጤት ያጠናቀቀው ኖቲንግሃም ፎረስት የመጨረሻ 5 ጨዋታውን እንኳን ብናይ ውድ ቤተሰቦቻችን 4 ጨዋታ ተሸንፎ አንዳች ያለው ፖርቶ 4 አሸንፎ ነው አንዳች ያለው ለመጨረሻ ጊዜ ሁለቱ ክለቦች ሲገናኙ ፖርቶ 1-0 በሆነ ውጤት ድል አድርጎ ነበር ይህ ጨዋታ ደግሞ 1978 በዕለተ ሮብ ኦገስት 16 የተደረገ በቀድሞ ትሮፎ ኮዲድ ዲ ቬጎ በተባለ ውድድር ሶስተኛ ዙር ላይ የተገናኙ እናም በሶስተኛና አራተኛ ደረጃን ይዞ ለማጠናቀቅ የነበረ ጨዋታ በወቅቱ 1-0 በሆነ ውጤት ፖርቶ ድል ያደረገበት ነበር ዛሬስ ቀድመ ገመታችሁን አድርሱን አስቶን ቪላ ዛሬ በጣም ወሳኝ ጨዋታ በዲ አልዴሮ ሾርት ስቴዲየም ያደርጋል ጎሄድ ኤግልስን ይገጥማል በጎህ ኤግልስ በኩል 3 ድል 4 አቻ 5 ሽንፈት የገጠመው ቡድን ሲሆን በቪላ በኩል 5 ድል 4 አቻ 2 ሽንፈት አስተናግዶ ነው በዚህ ዓመት ያለው ውጤት በስኳድ ዴፕዝ ደረጃ አስቶን ቪላ ፍጹም የተለየ ቡድን ነው ያው ቀረ በገመተም ዛሬ ለአስቶን ቪላ ነው የተሰጠው በጎ አሄድ ኤግልስ በኩል ባለፉት 5 ጨዋታ 1 ድል ብቻ ነው ያላቸው 3 ተሸንፈው አንዳቸው ወጥተዋል በአስቶን ቪላ በኩል ያለፉት 5 ጨዋታ 5ቱን በድል የተጠናቀቀ ነው ለመጀመሪያ ጊዜ ይገናኛሉ ማን ጨዋታውን በበላይነት ሊወጣ ይችላል መልከታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን ክሪስታል ፓላስ የቡድናቸውን ቁልፍ ተጫዋች አዳም ዋርተንን በተመለከተ በጥር የመልቀቅ ምንም አይነት ፍላጎት እንደሌላቸው ይፋ አድርገዋል ተጫዋቹ ግን በሽያጭ ደረጃ የሚመጣ ከሆነ ልክ እንደ ዴክላን ራይስ ሞይሰስ ካይሴዶ ሁሉ ይሄም ተጫዋች ያወጣል እያሉ ነው ራይስ ከዌስትሃም ወደ አርሰናል ካይሴዶ ከብራይተን ወደ ቼልሲ ያመሩበት የዝውውር ሂሳብ ለኛ የሚገባል እያሉ ነው ያ ማለት ከ100 ሚሊዮን ፓውንድ በላይ እንፈልጋለን ብለዋል ነገር ግን ክሪስታል ፓላስ በጥር የዝውውር መስኮት ይሄን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም ተብሏል አዲሱ የኖቲንግሃም ፎረስት አሰልጣኝ ሻን ዳይክ በምንም ሆነ በምንም መንገድ እየተጫወተን ነጥብ መሰብሰብ ነው ዓላማችን እንደ ሲቲ ወይም ስፔን ውብ ጨዋታ መጫወት እንደማይመቸኝ መቼስ ታውቃላችሁ ብሏል ሲከላከሉ ወደር የላቸውም የሳቸው ቡድን 42% የቆመ ኳስ ነው የሚያስቆጥረው ኖቲንግሃም ፎረስት በአዲስ ባህል ልናየው እንችላለን ስለዚህ ዛሬ ምሽት ኖቲንግሃም ፎረስት በሚያደርገው ከፖርቶ ጋር ነው ጨዋታ የሚያደርገው ፖርቶ በጣም አስደናቂ ቡድን ነው ይሄን ቡድን ሲገጥም እየተከላከለ ረጃጅም ኳስ በኖቲንግሃም ፎረስት ያልታወቀ እግር ኳስን ጠብቆ ብሏል ባየር ሙኒክ ከሰሞኑ እስከ 27 ኮንትራት ያለውን የቡድኑን አሰልጣኝ እስከ 29 ኮንትራት አራዝመዋል በባየር ሙኒክ ቤት ይህ ኮንትራት ለማራዘም ምክንያት የሆነው ደግሞ ስጋት ነው ተብሏል 27 ላይ የፔፕ ጋርዲዮላ በማንቸስተር ሲቲ ሲለቅ ምትክ ፍለጋ ትኩረታቸው እዚህ አሰልጣኝ ላይ ይሆናል ያሉት ባየር ሙኒኮች የካሳ ክፍያውን ጠንከራ አድርገው ሲቲዎች አይናቸውን ወደዚህ አሰልጣኝ እንዳይጥሉባቸው ለማቆየት ሲሉ የተደረገ ፊርማ ነው ብሏል የጀርመኑ ተነባቢ ጋዜጣ ቢልድ ባየር ሙኒኮች ከሰሞኑ አሰልጣኙን ኮንትራት አራዝሟል የባየር ሙኒክ ጉዞ በዚህ ዓመት ከሽንፈት ነፃ ነው ውድ ቤተሰቦቻችን 100% የማሸነፍ ንጻሪ አቻ እንኳን የሚባል ነገር የለም በቪንሰንት ኮምፓኒ እየተመሩናም ከሲቲ ለመከላከል ኮንትራቱን እንደ ምክንያት አራዝመውታል ተብሏል ሲቲና ባየር ሙኒክ ላይ ሁለት ዘና የሚያደርጉ መረጃዎች አንደኛው የቁጥራዊ መረጃ ነው እንንገራችሁ ሁለት ግብ ጠባቂዎች ቶም ስታርክ የባየር ሙኒክ ግብ ጠባቂ ነው በነገራችን ላይ 12 ጨዋታ ተጫውቷል ለባየር ሙኒክ 14 ዋንጫ አለው ይሄ አይግረማችሁ
የሲቲ ግብ ጠባቂ ስኮት ካርሰን ሁለት ጨዋታ ብቻ ነው ያደረገው 11 ዋንጫ አለው ሁለቱ ተጫዋቾች በድምር 14 ጨዋታ ነው የተጫወቱት በድምሩ ያላቸው የዋንጫ ብዛት ግን ወደ ቤተሰቦቻችን 25 ነው የባየር ሙኒክና የማንቸስተር ሲቲው ግብ ጠባቂ እንደዚህ አይነት ለየት ያለ ገጠምጠሞች አላቸው ሁለቱን ክለቦች ባየር ሙኒክና ሲቲን ዘንድሮ የሚያገናኛቸው ደግሞ ከቪንሴንት ኮምፓኒ ጉዳይ በተጨማሪ በኤርሊንግ ብሮት ሃላንድ በኩል 12 ያለፉት ጨዋታ ለብሔራዊ ቡድን ለሲቲም ግብ አስቆጥሯል ሃሪኬን 10 ደርሷል ሁለቱ ለክለብና ለሀገራቸው በጣም ወሳኝ ሆነ የቀጠሉበትም ሳምንት ነበር ሩበን አሞሪም ከጨዋታ በኋላ ሁሉ ጊዜም ከሰር ጂም ራትክሊፍና ከኦማር ቤራዳ መልእክት ይደርሰኛል መልእክቶቹም ጨዋታን ብንሸነፍም በሚዲያ ከሚደርሰው ጫና በተቃራኒው ከኔ ጎን እንዳሉ ነው የሚነግሩኝ ይላሉ ሩበን አሞሪም እኔ ግን ያንን የነሱ መልእክት አያዘናጋኝም እኔ የምፈልገው ቦታ አለ በማንቸስተር ዩናይትድ ቤት ያ ቦታ እስኪመጣ ጨነቃለሁኝ እነሱ ግን ያ ጭንቀት እንዳይሰማኝ ይልቁንስ ኮንትራቴን እንደሚያከብሩልኝ በእኔ እምነት እንዳላቸው እየነገሩኝ ይገኛሉ ብለዋል ሩበን አሞሪም በእርግጥ ከሰሞኑ ሰር ጂም ራትክሊፍ ለሚቀጥሉት 3 ዓመት ጊዜ ያለው እያሉ እንደነበር ይታወቃል ሩበን አሞሪም ግን የሚፈልገው ውጤት መምጣት አለበት እኔ ሁሌም የምጨነቀው ለዛ ነው እና ከማሸነፋችንም በላይ ያሸነፍንበትን መንገድ ጨነቀኛል እያለ ነው የበለጠ ዘና እንድል ከተፈለገ ቡድኑ ተከታታይ ጨዋታ ማሸነፍ ውጤት ማምጣት የደጋፊው አመለካከት መቀየር በተለይ እናሸንፋለን ወይ የሚል ስጋት ውስጥ እንዲገቡ ሳይሆን ይሄ የጨዋታዎችን እያንዳንዱ ጨዋታ የማሸነፍ በራስ መተማመን እንዲኖር ፈልጋለሁ ግን ከሰር ጂም ራትክሊፍና ከኦማር ቤራዳ ማበረታቻ ቀርቶብኛ ያቀም ሲሉ እንግሊዙ ሻይ በወተት ለምን እንደሚጠጣስ ካሁን ሊገባኝ አልቻለም ብለዋል በዚሁ ቆይታቸው ላይ ታይለር ማላሲያ ከቡድኑ ጋር ልምምድ ሲያደርግ በማህበራዊ ትስስር ገጹ ካጋራ በኋላ በርካታ ዩናይትድ ተጫዋቾች ለተጫዋቹ ያላቸውን ማበረታታት ገልጸዋል ታይለር ማላሲያ ወደ ቡድኑ ተመልሶ ልምምድ እየሰራ ነው ስለዚህ በቀጣይ ጨዋታዎች ላይ እንመለከተዋለን ማለት ነው ውድ ቤተሰቦቻችን ዩናይትድ በኩል የስኳድ ዴብዙን ለማስፋት በብዙ መንገድ ይጠቅማቸዋል ተብሎ ይታሰባል ምናልባት የኮቢ ሜኖን ጉዳይ በተመለከተ አሁን ዴሊ ሜል ይዞት በወጣው መረጃ መሰረት ተጫዋቹ በጥር ክለብ ያፈላልጋል ለዚህ ደግሞ ፈላጊ ክለብ ሆኖ ብቅ ካሉት ውስጥ ቶተንሃም ሆትስፐርስም እየተጠቀሰ ይገኛል ይሄን የአማካይ ስፍራ ተጫዋች ብቃት ያልተጠቀሙ ሩበን አሞሪም በሚል በዩናይትድ ሌጀንዶች እየተተቹ ነው ኮቢ ሜኖ ዩናይትድን መልቀቅ ባይፈልግም ለመጫወቻ ደቂቃ ሲል ይለቃል ቶተንሃም ሆትስፐርስ ይሄን ተጫዋች ሁኔታም እየተከታተለ ነው ተብሏል ሃሪ ማጓየር በማንቸስተር ዩናይትድ ያለውን ኮንትራት የማራዘም ድርድር ፍጻሜውን አላገኘም ውድ ቤተሰቦቻችን ወይ ያራዝማል ወይ በአመቱ ይለቃል ለሚለው ከድርድሩ በኋላ ይፋ ይደረጋል በ84ኛው ደቂቃ ሊቨርፑል ላይ ማሸነፊያ ግብ ያስቆጠረ 89ኛው ደቂቃ ላይ ከግሪምዝቢ ታውን ጋር አቻ ያደረገ ዩናይትድን 121ኛው ደቂቃ ላይ ሊዮን ላይ ማሸነፊያ ግብ ያስቆጠረ 47ኛው ደቂቃ ኤፕስዊች ላይ ማሸነፊያ ግብ ያስቆጠረ በ93ኛው ደቂቃ ላይ ሌስተር ላይ ማሸነፊያ ግብ ያስቆጠረ በ91ኛው ደቂቃ ላይ ፖርቶ ላይ አቻነት ግብ ያስቆጠረ ተጫዋች በዩናይትድ ይቆይ አይቆይ በሚለው ጉዳይ ላይ ድርድሩ አሁንም እንደቀጠለ ነው በደሞዝ ጉዳይ ላይና የኮንትራት ርዝማኔው ትልቁ ጉዳይ ሆናል ተብሎ ይታሰባል ሌላኛው የዩናይትድ ተከላካይ ማቲያስ ዴላይት ወደ እግር ኳስ ብቃቴ ጫፍ ላይ የመጣው እንደሆነ እየተሰማኝ ነው እንደውም ገና መጫወት እየጀመርኩ እንደሆነ ነው የሚሰማኝ በተከላካይ 29 30 ዓመት ወይም 31 ዓመት ላይ ምርጥ ነው የምትሆነው እኔ ደግሞ ገና 25 26 ነኝ ስለዚህ በዩናይትድ የብቃቴ ጫፍ ላይ አልደረስኩም ብሏል ማንቸስተር ዩናይትድ አምና በሊጉ ከ8 ጨዋታ በኋላ 3 ድል ዘንድሮ ከ8 ጨዋታ በኋላ 4 ድል አምና ከ8 ጨዋታ በኋላ 2 አቻ ዘንድሮ 1 አምና 3 ሽንፈት ዘንድሮ በርግጥ 3 ሽንፈት አለው አምና 7 ግቦች ነበር ያስቆጠረው እንግዲህ ዘንድሮ ወደ 11 ግብ አሳድጓል አምና 9 ተቆጠረበት ዘንድሮ 12 ተቆጥሯል ምናልባት የተቆጠረበት የግብ ብዛት ዘንድሮ ይበልጣል ደረጃ ሰንጠረዡን ካየን አምና 12ኛ ነው ዘንድሮ 9ኛ መጥቷል መሻሻል በማንቸስተር ዩናይትድ ቤት እንዳለ ማሳያ ነው ከዛ ውጪ ዩናይትድ ራሳቸው ለማጠናከር ገንዘብ ያስፈልጋቸዋል የሜሰን ግሪንውድ ሽያጭ ዘንድሮ እውን የሚሆን ከሆነ ዩናይትድ የተሸጠበትን እኩሌታ ከማርሴይ ይከፈላል 100 ሚሊዮን ፓውንድ ከተሸጠ ዩናይትድ 50 ሚሊዮን ፓውንድ ያገኛል እንደማለት ነው ተጫዋቹ በክረምት የበርካታ ክለቦችን ቀልብ ስለሳበ ምናልባትም ለዩናይትድ ሌላ ጠቀም ያለ ገንዘብ የሚያገኙበት ዝውውር ሊሆን ይችላል ተብሎ ይጠበቃል አርሰናል ዋንጫ ሊያነሳ ያውም የአውሮፓ ሻምፒዮንስ ሊግን
15 ደቂቃ ብቻ ቀርቶት ነበር ወደ ቤተሰቦቻችን ይህ የሚሆነው ከ20 ዓመት በፊት ነው ዘንድሮ በአርሰናል ያችን ዋንጫ ያጣበት 20ኛ ዓመት ይመጣል ማለት ነው በዚህ ዓመት መጨረሻ አርሰናል በጅማሮ ደረጃ ከ3 ጨዋታ 3ቱንም አሸንፏል ግብ የሚባል ነገር መረቡ ላይ አልተቆጠረም በወቅቱ ባርሴሎናን 1-0 እስከ 75ኛ ደቂቃ አካባቢ ድረስ ይመራ ነበር ግን በኋላ ላይ ባርሴሎና 2 ጎሎችን አስቆጥሮ ውጤት ቀልብሶበት ባርሴሎና የአውሮፓ ሻምፒዮንስ ሊግ ባለ ክብር ሲሆን አርሰናል ያችን የፍጻሜ ጨዋታ ከተሸነፈ ግን 20ኛ ዓመቱ ዘንድሮ ነው ዘንድሮ በ20ኛ ዓመቱ እንደዛ አስደናቂ የነበረውን ቡድን ዘንድሮ ደግሞ ያን ያጣውን ዋንጫ በታሪክ ለመጀመሪያ ጊዜ ለማምጣት ጥሩ አጋጣሚ ያሉት ነው ኦፕታ አሁንም ቀድመ ግምት ከሰጣቸው ቡድኖች ውስጥ ይጠቀሳል የአርሰናል ተከላካዮች ዘንድሮ ፍጹም የተለዩ ናቸው ካስተናገዱት 3 ግብ ይልቅ ያስቆጠሩት ጎል 5 ደርሷል የቡድኑን ጥንካሬ ማሳያ ነው ይህ ቡድን ዘንድሮ ይድረስ ይሄዳል አርሰናልን ቀድመ ግምታችሁን አድርሱን አርሰናል ትላንትና ከአውሮፓ ሻምፒዮንስ ሊግ ጨዋታ ጋር በተያያዘ እስከ እረፍት በስክሪኖች በኤምሬትስ ስቴዲየም ጨዋታው ይተላለፍ ነበር ከረፍት በኋላ ግን ያንን አጥፍተውታል ምክንያቱ ደግሞ ደጋፊዎች ወደ ስቴዲየሙ ተጫዋቾች ዞረው ድጋፍ እንዲያረጉና እንዳይዘናጉ ተጫዋቾችን እንዲያበረታቱ በተለይም ደግሞ በስሜት ተዘቅዘው ጨዋታውን እንዳያዩት በመስጋት ነበር በኋላም ላይ ደጋፊው ጨዋታውን በቀጥታ ከስቴዲየም ውስጥ መከታተል ጀመረ ድጋፍ መስጠት ጀመረ 57ኛው ደቂቃ ጀምሮ እስከ 70ኛው ደቂቃ 4 ግብ አስቆጥሮ ቡድኑ እንዳሸነፈ ይታወቃል በዛ ቡድን ውስጥ ማርክ ጎልድብሪጅ ቲምበር በጣም የተለየው ነው ቲምበር በዚህ ሲዝን በጣም ምርጥ ሆኗል እያየን ያለነው ነገር የአያክሱን ቲምበር ነው በጣም አስደናቂ ብቃቱ ላይ ስለሚገኝ ያለ ምንም ጥርጥር የዘንድሮ ኮከባቸው እሱ ነው ሲል ተደምጧል አርሰናል በዚህ ሲዝን 25 ጎል ሲያስቆጥር 14 የግብ አስተዋጽኦ ከተከላካይ መስመሩ ነው የተገኘው ሉዊስ ስኬሊ 2 አሲስት ካላፊዮሪ 2 አሲስት 1 ጎል ሳሊባ 1 ጎል ዩሊያን ቲምበር 2 ጎል 2 አሲስት ጋብሪኤል ማጋለሽ 2 ጎል 2 አሲስት ደርሷል ቡድኑ ፍጹም የተለየ ጊዜን እያሳለፈም እንደሆነ ማሳያ ነው ዳቪድ ራያ ፓይሮ ሄንካፔ ድንቅ ተጫዋች ነው ከመጣበት ጊዜ ጀምሮ በጉዳት እድለኛ እንዳልነበረ እናውቃለን ነገር ግን ልዩ ተጫዋች እንደሆነ ጥርጥር የለውም ብሏል የተከላካይ ክፍላችንን ያጠናክርልናል ውብ እግር ኳስ እንድንጫወት ይረዳናል ከኋላ መስርተን ለምንወጣው እግር ኳስ በጣም ወሳኝ ነው ብሏል የላቲን ተጫዋች አይታማም 90 ደቂቃ 180 ደቂቃ በትንሽ ቀናት ልዩነት ከመልስ ጨዋታ ጋር ይጫወታል ፔሮ ሄንካፔ ጉዳትን የፈተነው እንጂ ምርጡ ተጫዋቻችን ብሏል በአርሰናል በኩል የስኳድ ዴብዛቸው ዘንድሮ በጉዳት ቢታመስም ግን ከብዛትና ከጥራት አንፃር ብዙም ችግር እየገጠመው እንዳልሆነ ይታወቃል የአርሰናል ቀጣይ 12 ቀን ፈተና ነው ውድ ቤተሰቦቻችን ኦክቶበር 26 እስከ ኖቬምበር 8 በእነኛ 12 ቀናት 5 ጨዋታ ያደርጋል 2 ብቻ ነው ኤምሬትስ ላይ ሌሎቹ 3 ጨዋታዎች ከኤምሬትስ ውጪ ናቸው አርሰናል ከክሪስታል ፓላስ ኤምሬትስ ላይ ቀጣይ ሳምንት ይጫወታሉ ይሄ ኦክቶበር 26 ከዛ ኦክቶበር 29 አርሰናል ከብራይተን ካራባው ካፕ ኖቬምበር 1 በርንሌን ተርፎሞር ላይ ሄዶ ያስተናግዳል አርሰናል ኖቬምበር 4 ስላቪያ ፕራን በአውሮፓ ሻምፒዮንስ ሊግ ያስተናግዳል ኖቬምበር 8 በስታዲየም ኦፍ ላይት በፕሪሚየር ሊግ ሰንደርላንድን ይገጥማል እነኚህ ሁሉ ጨዋታዎች አርሰናል የሚያደርጋቸው 5ቱን ጨዋታ በ12 ቀናት ውስጥ ነው እጅግ በጣም ከባድ ሊሆን ይችላል ተብሎ ይታሰባል የጨዋታው መብዛትና መደራረብ በወረቀት ደረጃ ቀለል ያሉ ቡድኖች ይመስላሉ ግን በፕሪሚየር ሊግና በአውሮፓ ሻምፒዮንስ ሊግ ቀላል የሚባል ተጋጣሚ የለም አርሰናል እነኚህን ጨዋታዎች እንዴት ሊወጣቸው ይችላል በሐሳብ መስጫ ሳጥናችን ላይ የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች አጋሩን እኛ ከቃል ስፖርት ዩቲዩብ ቻናል ለዕለተ ሐሙስ ማለዳ ያሰናዳነው ጥንቅር ይሄን ይመስላል ጥቂት ቆይተን ተጨማሪ መረጃዎችን ይዘን እንምጣ ሰናይ ቀን